ما منو الفيديو بولا أفتح ما أزين قدل እንዴ ሄዱ እኮ እናንተና ሄዱ እኮ ነይ ችግር የለም ነይ ለገራ ዱገኒ ነይ እንሂዳ ነይ ሲያስፈራ አዎ ይኸውላችሁ ውዶቼ ቁልቁለቱ ሲያስፈራ ይኸው ነይ ይኸውላችሁ በጣም ቁልቁለት ነው ቀስ በይ አየ ጫማ መልበሴ በጀኝ እንጂ والله أنا ما أدري إيش يسوي فيها سكسي يو بانو يو بونو يو صار ويني قدراتين هناك نملس إن حبيبي يا الله ما كارير كرازي يو كافي تشادو ندازا شلتي بجان كذا بطلتي وده أنا أقول لك شو فيك أربعين هذا من الشهر. ቁልቁለቱ እንዳይመስላችሁ ውዶቼ አገሩ ምን እንደሆነ አላውቅም። ወንዶ ነው አይ ወደ እንትን ምን ነበር በእናትህ ሶሊ አይደለም ሱኬ የሚባል ሀገር ነው። ይሄን እናጠጣችሁን ንጹህ እኮ ነው ነጭ ዋናው እኮ ንጹህ መሆኑ ነው። ነይ ውረጅና ቀስ ብለሽ ነይ ዱብ እያልኩ ቀስ ዱፋራ ታይ አይ ውረጅ አንቺ ቀስ ብለሽ እስቲ ማልከሳ ባቺት ሄለል ከይ ወልበይ ኑረዲ እንውጣ በቃ ቀስ ብለሽ ውጪ። ማውጣት ቀላል ትንሽ አይመችሻል። እዩት በእናትሽ ሲያምር መጣን። ስፖርት ነው። እሺ ሶፊያ ቆም፣ ችግር የለውም እኮ ወደ ላይ ስለሆነ አይ እኔ ራሴ ሳይሆን ስትወጪ እንደውም ልቅረጽሽ። ወጋቢ ወላሂ ሚያውን ልጅ ማገረዚ ይብሽኝ ያነጋ እንዴት እንደሚያምር በእናትሽ ፎቶ እንዴት እንደሚነሳይ ሰንበታይ ነው። አሁን እንደው ፎቶ አንድ ላይ ፎቶ አትይም እዚህ ጋር ወይ? አይ ውዶቼ እንግዲህ ወላችሁ ከመስክ ወደ ቤት ገብተናል። ይኸውላችሁ እንግዲህ የሄድንበት ቤት ዘመድ ቤት ነው። እንግዲህ እዛው እኛው ሰርተን አቤት ብታዩ ማሻአላ። የገጠር ኑሮ ግን በጣም እውነት ደስ የሚል ነገር ነው። በጣም በደስተኛ ነው የምወልደው። ለማንኛውም ያያችሁትን ነገር እለፉ። ሀታ ቢላ ራሱ የከተፍንበት የቆጮ መክተፊያ ነውና
ትክክለኛ ቢላ አይደለም ግን ተመችቶናል። ለማንኛውም ምስር ወጥ እየሰራን ነው እንግዲህ። ሽንኩርታችንን ጨምረን ነበር። ከዛ ከሽንኩርታችን ዘይታችን ጨምረን ቀጥለን ደግሞ ቲማቲም ጨምረናል። አቤት ደስ ሲል እውነት ገጠር። ጎጆ ቤቱን ግን አልቀረጽኩላችሁም ከውጪ። ለማንኛውም ጎጆ ቤት ውስጥ ነው ያለነው። ረስቼዋለሁ እውነት ከውጪ መቅረጹን ጎጆ ቤቱን ማለት ነው። እና ይኸውላችሁ ከጎን ቡና ሊፈላ ከጎን ማንቆርቆሪያ ጥደናል። ከዚህ ጋር ደግሞ ድስት እኔ የራሴን ነው ይዤ ሄድኩት። ከዛ እንጀራ ከከተማ ገዝተን ከዛ ደግሞ አቤት አቤት እንደው አያለባበስ ትላላችሁ። እና እንጀራ ከከተማ አትክልቱንም ምኑንም ከከተማ ገዝተን ነው ይዘን ይሄን ነው። እና የምስር ወጣችን እየሰራን ነው፣ እየተቁላላ ነው፣ እሳቱም እየነደደ ነው። ማሻአላ እንዴት ደስ እንደሚል እኮ የገጠር ልጆች ታድላችሁ አላችኋለሁ። እስቲ እና ይኸውላችሁ ጎጆ ቤት ከውስጡ ነው እንግዲህ መሰል እንግዲህ አብረው የሄዱትም እንግዲህ ዘመድ አዝማዶች መሰል እያደረጉት ነውና እንግዲህ ያው በችኮላ ነው ማለት የሄድኩበት ያው ቪዲዮ ልቀርጽ ስላልሆነ ለሆነ ጉዳይ ነው የሄድኩትና በዛው ነው ልቀርጽ እንትን ያልኩት እና ያሰብኩት ሀሳቤን ያመጣሁት ያው እንግዲህ ምስሩንም ያጠብነው በጆግ ነው። የሚገርማችሁ ነገር ያው በቃ በጆግ ጥብጥብ አደረግን ሰው ላለማስቸገር በቃ ያላችሁ ችኩል ብለን በነገራችን ላይ በጣም ተቻኩለን ነው በጣም ይዞን የመጣው መኪና ትንሽ ነው የምጠብቃችሁ ስላለን በቃ ቶሎ መጨረስ ነው የፈለግነው። ከዛ በኋላ ምስራችን ገብቷል። ከዛ ነው ይሄው ደግሞ ጨውም ከዚህ ከከተማ ነው ይዘን ይሄን ነውና ገዝተን ጨዋችንን ጨመር። በነገራችን ላይ ቡና ማፍልተን ነበረ። በቃ ያለው እንግዳ በጣም በዛ። ከዛ በኋላ ሰው ሲበዛ መቅረጹን ትንሽ ያስቸግራል። የሄድንበትን ምክንያት ሌላ ጊዜ ነው የምነግራችሁና ከዛ በኋላ ይኸውላችሁ በቃ ሊደርስ ትንሽ ነው የቀረው ወጣችን ማለት ነው። ስንበላ ምናምን እንዳታስቡት አልተቀረጸም። ስንበላ ምናምን ቡና ስንጠጣ አልተቀረጸም ውዶቼ። ሌላ ጊዜ እንግዲህ ተረጋግተን ስንመጣ አሳያችኋለሁ ኢንሻአላህ። እና ይኸውላችሁ በርበሬም ከብክሱ ገዝተን ነው በቃ ሁሉ ነገር ግዢ ነው። በቃ ሁሉ ነገር ሲጀመር ሁሉ ነገር ግዢ ነው። ያው ግን ያው በርበሬ ምናምን እንደዚህ ያው ቤት ውስጥ ነው የሚዘጋጀው ነበር። ያው ታዩታላችሁ የበርበሬውን ፌስታልና ያው እንደዚህ ያደረግነው ነው። ማሻአላህ እንዴት ደስ እንደሚል አወረድኩት። በቃ ተወለጋገደ። ድንጋዩ አልተመቸንምና ዝቅ ብሎ ጭሱ ሊገለን በቃ ማለት በጣም ዝቅ አለ። እንትኑ ምንድነው ጉልቻው በጣም ዝቅ አለና ስንጨምር እንጨቱን እፍን እያረገብን ነው የጨሰብንና ከዛን ለማስተካከል ይውላችሁ እንደዚህ ያደረግን ድስት ነው አውርጄ ከዛን ይሄን ወደዛ አደረኩትና ከዛን የሆነ ብቻ ለመቀያየር ሞከርን። ከፍ ለማድረግም ሞከርን። እንጨት እየደራረብን ላይ እንዳይጨስብን ማለት ነው። እርጥብ ነው ሲጀመር እንጨቱም እርጥብ ነው። በቃ በግድ እየተሟሟቀ ያለ አይደል የሆነ የሚነድ እንጨት እንደዛ አይነት ነገር ነው እና በጣም ነው የሚጨሰው። ወላሂ ቪዲዮ ላይ ስለሆነ አይታወቅም እንጂ እና እንደዚህ ደገፍ አድርገን ከፍ እንዲል ነው ድስቱ ከፍ እንዲል ነው አላማችን። በቃ እስቲ አሁን እንሞክረው። ምንም አይልም። አቤት ሲለካ እግሎ ነበር አቃጠለኝ አንዱ ጆሮ ለካ እና አይላችሁ አስተካከልነውና እስቲ ቆስቆስ እያደረገው ነው። አቤት መቼም የማይነድ እንጨት እኮ ጎንበስ ቀና ያስደርጋችሁ። ወንዱ ጎንበስ እንዳላችሁ ነው ወላሂ። እና ይኸውላችሁ እንደዚህ ሰራራን። በጣም ደስ ይላል። ብቻ እንዲህ አይነት ቦታ እንዲህ በግሩፕ በጋራ እንደዚህ የሚሰራ ነገር እና ደስ ይላል። እኔ እንደውም ውጪ እንስራ እያልኩ ነበረ፣ ግን ውጪውም አይመችም ንፋሱም አያሰራም ብለውን ከዛን ያዝ እንግዲህ አራገብኩት። የማነሱን ኡፍ ይላል በግድ ይውላችሁ እርጥብ እንጨት ይውላችሁ ቆይቶ ነው የነደደ። አያችሁ ያላችሁ
በቃ አሁን ሊደርስ ደርሷል። በቃ ሽት ተደረገ ይከለሳል እላችኋለሁ። እዚህ ጋር ላስደግፈው አስቤ ነበር፣ አይሆንም። ድንጋዩ ወደቀ ጉልቻው ውስጥ። ጭሱ ጭሱ ኧረ ቀና ይበል ድስቱ ምናምን እያልኩ ነበር። ያው በእንጨት እንዲያስደገፍኩት ቀና ይበል ብዬ ማለት ነው። እና የት እንዴት ለምን እንደሄድኩ ሌላ ጊዜ ነው ማስረዳችሁና ያላችሁ በቃ ጨማመረን። ከዛ በኋላ አይ አሱማ ወያ አራ አሱማ ወያ ራሳ ወያ አይ warri kunni kasi waliin deemeeru kanneen kade dhiira aywa gara maataani kama oggaru nu wajjin dhufan intarolle የት አለ እዴ ወዴት? አሃ ኦኬ garu ahori azuru mali zuri ana asifra asiru didere ya burtukan bursodo ራሲ አንቺ አይገርምም? እንደውም አሲድ ትራካሱ ቀባዩ ሲጀመር አንድ ሊትር ነው